ብራዘርስ የጤና እግር ኳስ ቡድን ወይ አቶ ወርቁ መለሰ ባንከርስ የሚባል ቡድን አለ ፋሲል ከነማ ገዳፊ ማህበር ነው ብላኪንግ ስኳድ ነው የመጣው ጊዮርጊስ ወይም ዘለዳ ይባላል በፍቅር የጤና ቡድን ይባላል በፍቅር የጤና ቡድን አባል ነው በማህበራዊ ህይወት ጤና በመጠበቅ እርስ በርስ መልካም ግንኙነት በመፍጠር ለነገ ከተማዋን ወክለው የሚጫወቱ በርካታ ልጆች አሉ ይህ ጃንተከል ሚዲያ ነው ይህ ጃንተከል ሚዲያ ነው የተከበራችሁና የተወደዳችሁ ይህንን ፕሮግራማችን በሁሉም የጎንደር ከተማና አካባቢው በሀገራችን ኢትዮጵያ ማዕዘናት በውጭ ሀገር ሆናችሁ የምትከታተሉ አድማጭ ተመልካቾቻችን በሙሉ እንደምንሰነበታችሁ እንደናችሁ ያለን እነሆ ከስፖርት ዓለም በተሰኘው ፕሮግራማችን ዛሬ ደግሞ በጎንደር ከተማ ሸዋ ዳቦ አካባቢ በጌምድር ትምህርት ቤት ግቢ ውስጥ እየተካሄደ ያለ አንድ የጤና ቡድን እግር ኳስ ጨዋታ የማስጀመሪያ ፕሮግራም ላይ ተገኝተናል። ይህ ቡድን ብራዘርስ የጤና እግር ኳስ ቡድን ወይም ደግሞ ወንድማማቾች የጤና እግር ኳስ ቡድን ይሰኛል። ከስያሜው ጀምሮ እጅግ በጣም ወደነዋል። በደረሰ መረጃ መሰረት ወደ 6 የሚጠጉ ቡድኖች ከአዘዞ እስከ ፒያሳ ቀበሌ 15 ቀበሌ 16 የዚህ ቀበሌ 17 የቀበሌ 18 ሸዋ ዳቦና አጠቃላይ አካባቢው ወጣቶች እየመጡ በየሳምንቱ ቅዳሜና እሁድ የጤና እግር ኳስ ውድድር ጨዋታ ያደርጋሉ። መጠነኛ መረጃ ለማግኘት አስተባባሪ ወንድሜን እዚህ አግኝቻለሁና እስኪ ስምም አልበል። እሺ አመሰግናለሁ። እኔ መምህር አማኑኤል ሻምበል እባላለሁ። በጌምድር አካዳሚ የስፖርት መምህር ነኝ። የስፖርት መምህር ነህ? በጣም ደስ ይላል። ይህ ብራዘርስ የትኛው የጤና ቡድን መቼ ተመሰረተ? ያው እንግዲህ ብራዘርስ ከስሙ እንደምትረዳው ወንድማማችነትን የሚሰብክ አይነት ስያሜ ይዞ የተጀመረ ውድድር ነው። ከዚህ በፊት ምንድነው የምናደርገው በተለያዩ ሜዳዎች እሁድና ቅዳሜ እንደምታያቸው ከጀርባ ጨዋታዎችን ያደርጋሉ። ግን አንድ ላይ ሆነን ምን አሰብነ ይሄን በተለያየ ቦታ የሚደረገውን ጨዋታ ወደ አንድ አመተን በውድድር መልኩ መቀየር ፈለግንና ከተለያዩ እንደ ቅድም እንዳልከው ካዘዞ ጀምሮ መላው ጎንደር የሚያሳትፍ ነው። ኮሚቴ አዋቀርንና ከዛሬ ወር በፊት አንድ ውድድር አድርገናል። አሁን የሁለተኛው ውድድር ነው። አላማው ያን ነው እንግዲህ እንዳልኩ ከዚህ ጋር ከጀርባ እንደምታየው ስያሜው የጤናም ይሁን እንጂ ወጣቶቹ ለሚሳተፉበት ውድድር ነው። ቅዳሜና እሁድ ወጣቶች እዚህ ጋር ከጀርባ የምታያቸው ባንክ የሚሰሩ ሰራተኞች ላሉ ከሰኞ እስከ ቅዳሜ ቁጭ ብለው ነው የሚውሉ ራሳቸውን በእንቅስቃሴ እንዲያሳድጉ ራሳቸውን እንዲጠብቁ በማሰብ ነው ውድድሩን የጀመርነው። እጅግ በጣም ደስ የሚል ነው። አሁን ወደ 6 ቡድኖች አሉ ብለኛል። እንደው አላቸው ስያሜ 6 ቡድኖች? 6ቱም የራሳቸው ስያሜ አላቸው። ለምሳሌ እዚህ ጋር የምታያቸው 2 ቡድኖች በዚህ በቀኝ በኩል የሚገኙት ቡድኖች ብላኪንግስ ይባላሉ። በዚህኛው በኩል ደግሞ የጊዮርጊስ የሰንበት ተማሪዎች ቡድን ነው ማለት ነው። ሌሎች ቀሪ 4 ቡድኖች አሉ። ቀሪ 4 ቡድኖች ደግሞ መምህራን ብቻ የሚሳተፉበት አንድ ቡድን አለ። መምህራን ሚል ቡድን አለ። የዚህ ትምህርት ቤት መምህራን ናቸው። አጠቃላይ የጎንደር ከተማ ካሉ መምህራን የተወጣጣ ወደ 6 አካባቢ የሚሆኑ ትምህርት ቤቶችን ያቀፈ መምህራን ብቻ የሚሳተፉበት አንድ ውድድር አለ፣ አንድ ቡድን አለ። ከዛ ውጭ ደግሞ አዘዞ አካባቢ የሚመጡ የጤና ቡድኖች አሉ። አዘዞ ድማዛ የሚባሉ የጤና ቡድኖች አሉ። 2 ቡድኖች ደግሞ በተመሳሳይ እንዳጋጣሚ የሰፈር ስያሜያቸውን ይዘው የመጡ ቡድኖች አሉ። በጣም የሚገርም ነው። ለምን ያህል ጊዜ ይቆያል ይህ ውድድር? አሁን ይህ ውድድር እንግዲህ በየሳምንቱ እሁድ ነው የሚደረግ። ለ6 ሳምንታት ይቆያል ማለት ነው ውድድሩ። ከዛ በኋላ አመቱንስ የመዝለቅ እድል አለው? አዎ የመዝለቅ እድል አለው። እንዳልኩ ስንጀምረው በ4 ቡድን ነው የጀመረው። አሁን ደግሞ 2 ቡድን ጨምረን ወደ 6 አድርገናል ማለት ነው። ቀጣይ ደግሞ 12 ቡድኖችን ይዘን ለመጀመር ነው ያሰብነው። በዚሁ አጋጣሚ መሳተፍ የሚፈልጉ ይህን ሚዲያ የሚከታተሉ ቡድኖች ካሉ መሳተፍ እንደሚችሉ መልእክቴን አስተላልፋለሁ ማለት ነው። አመቱ ሙሉ የሚዘልቅ ውድድር ነው ማለት ነው። በጣም ደስ ይላል። በዚህ ውድድር በስተመጨረሻው የአሸናፊነት አለ ዋንጫ ምናምን እንደዚህ እንግዲህ ምንድነው ለትሮፊው እንዳልኩ የጤና ውድድር የመጀመሪያው ግባችን ምንድነው እዚህ ጋር የምታያቸው ወጣቶችን እንዳልኩ በስራ ላይ ከሰኞ እስከ እሁድ ስራ ላይ የሚያሳልፉ ሰዎችን ወደ እንቅስቃሴ ማምጣት ነው። ሁለተኛው ደግሞ እንዳልኩ አሸናፊ ያለው መጨረሻ ላይ ውድድሩ የዙሩ ነው። አንደኛና ሁለት ከአንድ እስከ 3 የወጡት ራሳቸው የተዘጋጀላቸው ሽልማት አለ። ከዛ አንደኛና ሁለተኛ የወጡት ደግሞ ለመጨረሻው ለዋንጫ ውድድር ያደርጉና ያሸነፈ ዋንጫ ተሻለ ይሆናል ማለት ነው። እነዚህን ሽልማቶች ስጦታዎችን የምታዘጋጁት ከምንድነው? መዋጮ አላችሁ? አዎ እያንዳንዱ ቡድን መዋጮ አለው። እያንዳንዱ አባል እዚህ ጋር የሚሳተፉ 6ቱ ቡድን የራሱ የሆነ መዋጮ አለው። ያን መዋጮ
በመሰብሰብ እነዚህ ሽልማቶችን እናዘጋጃለን። ከዛ ውጭ ደግሞ ስፖንሰሮችን እያፈላለግን ነው። በዚህ አጋጣሚ ማገዝ የሚፈልግ ተቋም ካለ እንዲያግዘን ጠይቃለሁ። መታገዝም አለባችሁ። የከተማ አስተዳደሩ ወጣትና ስፖርት መምሪያው ጎብኝቷቸዋል? መረጃ አላቸው ይሄን የመሰለ እንቅስቃሴ መኖሩ? ያው እንዳጋጣሚ ሆኖ መረጃውን አላደረስናቸውም እንጂ እንደሚጎበኙ ተስፋ አደርጋለሁ። መረጃው ማድረስ ከናንተ ጥረት አለ ማድረስ አለባችሁ። ምክንያቱም ይሄን የመሰለ ውድድር ወጣቱ ትርፍ ጊዜውን አልባሌ ቦታ ከሚያሳልፍ እዚህ ተሰባስበው ለጤና ያደርጋል እንቅስቃሴ። ከዛም በዘለለ ቀደም ሲል እንደተቃቀስከው በማህበራዊ ኢኮኖሚያዊ ጉዳዮች ላይ ትስስር ይፈጥሩበታል። ወንድማማችነት እንደ ስያሜው ትስስር የሚፈጠርበት ነው፣ የሚተዋወቁበት ነው፣ መስተጋብሩ የሚፈጠርበት ነው። ከዚህ በፊት ዊኬንድ የጤና እግር ኳስ ቡድን ብለን እንደዘገብነው በመከራም በደስታም ሼር የምትደራረጉበትን አንድነት ፍቅር የምትመሰርቱበት ስለሆነ መልካም አጋጣሚ የጎላ ነው። እንደገና ስመለከት ይሄ በጌ ምድር የስፖርት ማዘውተሪያ ቦታ ተተኪም ለማፍራት የሜዳውን ስፋት ሳይው ሙሉ ትንፋሽ ኢንዱራንስ ስፒድም ጥንካሬም ትንፋሽም እንዲኖራቸው አድርጎ የሚያሳድግ አይነት ሜዳ ሆኖ ነው ያገኘውትና ከዚህ አንፃር ነገ ለጎንደር ከተማ የሚወክሉ በተለያዩ ክለቦች ፋሲል ከነማን ጨምሮ ሊሰለፉ የሚችሉ ልጆች ይፈሩበታል። ስለዚህ ከከተማ አስተዳደሩ ጋራ ኢንተርሌትድ ሆኖ ወጣትና ስፖርት መምሪያ ክትትል ድጋፍም ያርገላችሁ መቀጠል እንዳለባችሁ ይሰማኛል። በዚህ አጋጣሚ እኛም መልእክቱ ይድረስ ብለናል። የምታስተላልፈው መልእክት ካለ ቃል የምትለው? ያው እንዳልከው በመጀመሪያ መተስለ ጎበኘን በጣም እናመሰግናለን። እንደ ሚዲያ እናመሰግናለን። የፍጻሜው ጨዋታም እንደምትመጣ ተስፋ እናደርጋለን። መጨረሻ ማስተላለፍ የምፈልገው መልእክትም ነው እንዳልከው እዚህ ጋር በጌምድር ትምህርት ቤቱ የተለያዩ እዚህ ጋር ሜዳው ብቻ አይደለም፣ ከዛ ጋር የቅርጫት ኳስ ሜዳ አለ፣ የመረብ ኳስ ሜዳ አለ፣ የተለያዩ ፕሮጀክቶች አሉ። ሜዳ አተው መስሪያና እየመጡ ማስራት ይችላሉ። የትምህርት ቤቱ አንዱ ዓላማ ማህበረሰቡን ማገልገል እስከሆነ ድረስ ሜዳው ክፍት ነው። ፕሮጀክት ማስራት የምትፈልጉ ካላችሁ ሜዳ ጥረት ያለባችሁ እየመጣችሁ ማስራት ትችላላችሁ ነው። ሌላው ደግሞ ምንድነው መጨረሻ ሁለተኛ ማስተላለፍ የምፈልገው እንደ ስሙ ብራዘርስ ነው፣ ወንድማማችነትን የሚፈጥር አይነት ውድድር ነው እና ከቀጣይ ውድድር ጀምሮ እዚህ ውድድር ላይ መሳተፍ የምትፈልጉ ቡድኖች ያው እንቀበላለን ለማለት ነው። እናመሰግናለን። እጅግ በጣም ደስ ይላል። በጌምድር ትምህርት ቤትን በዚህ አጋጣሚ ሳናመሰግንም ሳናደንቅም አናልፍም። በነገራችን ላይ ትምህርት ቤቶችም ተተኪ ስፖርተኞች የሚፈሩባቸው ቦታዎች ናቸው። አሁን የግል ትምህርት ቤቶች አንዳንድ ጊዜ የሚቀመጡበት ቦታ ስንመለከተው እንዲህ አይነት የስፖርት ማዘውተሪያ ቦታ የሌላቸው ብዙ የግል ትምህርት ቤቶች አሉ። በእውነት ከሆነ በጌምድር ትምህርት ቤት ከእግር ኳስ በተጨማሪ ቀደም ሲል እንደተገለጸው በምስል እናሳያቸዋለን። የሃንድቦል አለ፣ የባስኬትቦል ሁሉ ሜዳም አለው። ኢቭን መቀመጫው በራሱ ትምህርት ቤቱ ውስጥ የሚያረጋቸው ውድድሮች እንደ አይነት ውድድሮች ሲኖሩ የአካባቢው ሰመጦ ቢመለከት መቀመጫው በራሱ ታስቦበት በደንብ የተሰራ ሆኖ ነው ያገኘነውና በዚህ አጋጣሚ ሳናደንቅ አናልፍም። ትብብሩንም እጅግ በጣም አድርገን እናመሰግናለን። በጌምድር ትምህርት ቤት ተተኪ ስፖርተኛ ሲፈራ ነገ ላይ ትምህርት ቤቱን የሚያስጠሩ ልጆች እንደሚፈሩ ተስፋ እናደርጋለን። የነበረን ቆይታ እጅግ በጣም አድርገን እናመሰግናለን። ታንክ ዩ። እሺ፣ ስሜ ብሩክ ማስረሻ ይባላል። የመጣሁት ብላኪንግ ስኳድ ነው የመጣሁት። የዛ ቲም አምበል ነህ። በጣም ደስ ይላል። አሁን እዚህ ብራዘርስ የጤና እግር ኳስ ቡድን ጨዋታ የማስጀመሪያ ስነ ስርዓት ላይ ነው ያገኘሁት እና እንዴት ምን ጥቅም ታገኙበታላችሁ እዚህ ጋር ስትጫወቱ? እኛ አሁን በከተማችን እንደምታውቀው የስፖርቱ እንቅስቃሴና በሰው ያለው ኢንቫይሮንመንት ኖርሙ ምናምን የተቀየረበት ሁኔታ ነውና ያንን ወደ ተሻለ ኢንተራክሽን ለማምጣት ነው ዋናው አላማችን። ከኳሱ በተለያየ እርስ በርስ ለመተዋወቅ ሶሻል ህይወታችን ደግሞ በቃ ለመግባባትና በኳስ ውጭም ሳይሆን ከኳስም ውጭ ያለንን ግንኙነት ለማዳበር ነው የመጣ ነው ወደዚህ። አሪፍ ተሞክሮ ከጤንነቱ ባሻገር ማለት ነው። ከጤንነቱ ባሻገር አሪፍ ወንድማዊነት ጓደኝነት እያገኘንበት ነው። በጣም ደስ የሚል ነው። በጌምድር ትምህርት ቤት ያበረከቱን አስተዋጽኦ ሳናደንቅ አናልፍም። አሁን እየሰፋችሁ ያደጋችሁ የምትሄዱት ጎን ለጎን ማህበራት ትመሰርታላችሁ። በመከራ በደስታ የምትገናኙበት፣ የምትደጋግፉበት፣ የምትጠያይቁበት ብለን ተስፋ እናደርጋለን። እጅግ በጣም አድርገን ነው ማመስገን። በጣም ደስ ይላል። አላማችሁን ይስመር እንላለን። አሜን። ክብር ይስጥልን። አሁን ደግሞ ከተጫዋቾች መካከል አንድ ወጣት ይዤላችሁ መጥቻለሁ። ስምክ ማን በለው ወንድሜ? ንጋቱ ገብረ ማርያም ይባላል። ንጋቱ ገብረ ማርያም የማን ቡድን አባል ነህ? ጊዮርጊስ ወይም ዘለዳ ይባላል። የጤና እግር ኳስ ማህበር ነው። ከዛ ነው የመጣው። የሰንበት ትምህርት ቤት ነው። በጣም ደስ ይላል። ከመንፈሳዊነት ጎን ለጎን ስፖርቱንም በጣም ደስ የሚል ነው። ስፖርትም ይሄ መንፈሳዊ አገልግሎትም ሰው ይሰራል። በጥሩ ምግባር የታነጹ ዜጋ የሚፈራበት ቦታ ነው። እድሜ ስንት ይሆናል? ሳይ ገና ታዳጊ ወጣት ነው። 21 ዓመት
አንድ አመት እንዴት ነው ነገ ተተኪ እግር ኳስ ተጫዋች መሆን በፋሲል ከነማ ሌሎች ክለቦች ላይ የሚጫወት ሀሳቡ አላማው አለና ዞሮ ከዚህ ነው የሚጀምረው ከአንድ እንደዚህ ትናንሽ ውድድሮች ነው የሚጀምረው እዚህ ብለን አቅማችንን ከፍ ያደረግን እንቀጥላለን ብለን ተስፋ እናደርጋለን። እጅግ በጣም ደስ የሚል ነው። በርታ። እናመሰግናለን። ወንድሜ ስምክ ማን ልበል? ስሜ መምህር ሙሉቀን አዲሱ ይባላል። የተለያየ የህብረተሰብ ክፍል የተለያየ ሙያ ያላቸው ወጣቶች ከተለያየ ቀበሌ የከተማችን አካባቢ እንደመጡ ነው ያለ መረጃና ይሄ የሚፈጥረው መስተጋብር ቀላል አይደለም። መተዋወቁ ወንድማማችነት መመስረቱ በመከራም በደስታም አብሮ የመላወሱ ሼር የመደራረጉ ነገር አብሮ ያመጣዋል። ይሄንን ማህበር የመመስረት ጎን ለጎን ሀሳቡ እንዴት ነው? በጣም ደስ የሚል ነው። ያው እኛ መጀመሪያ ስንሰባሰብ ከተለያየ ከቀበሌ 18 ከቀበሌ 16 ካዘዞ እንዲሁ ሆነና አልፎ ሆነን የተገናኘነ ከዛ በኋላ ቅዳሜና እሁድ ፕሮግራም አድርገን ያው የጤና ውድድር እናደርግ ነበር እንጫወት ነበር። ከዛ ከተጨማሪ ከስራ ከመስሪያ ቤታችን ፈቃድ በማግኘት የተለያዩ እና በራሳችን ቤኔፊት አድርገን ገንዘብ ማዋጣት አድርገን ኳስ ማቴሪያሎችን የማሟላት ሂደት ጀመር። ከዛ በኋላ ልክ በጤና ቡድን የተመሰረቱ ነጌች የሚገርም አልፋ ፈርኒቸር የሚል በጣም ጥሩ ልጅ አለ። እነሱ ጋር የመገናኘት እንዲሁም አዲስ ባንኮች ጋር በጋራ ሆነን ከዛ በኋላ የወዳጅነት እንዲሁ በየ2 ሳምንቱ በየ3 ሳምንቱ ውድድር እናደርጋለን። ከዛ በኋላ አንድነታችን በማህበራዊ ህይወት በለቅሶ በሀዘን በደስታ ልክ በቲማችን ያለን ሰው በቃ የራሳችን አድርገን የመደገፍ በኢኮኖሚካሊም እንኳን አንድ 50 ሎሚ ለአንድ ሰው ሸክሙ ነው ለ50 ሰው እየተው እንደሚባለው የመተባበር ስራ በርካታ ስራዎችን እስካሁን እየሰራን ያለንበት አጋጣሚ ነው ያለው እና ደስ የሚል ሂደት ነው። ይበል የሚያሰኝ ነው። ወጣቶችንም እያየው ነው በእውነት ትኩረትና ድጋፍ ክትትል ቢያገኙ ተተኪ ስፖርተኛ መሆን የሚችሉ ደስ የሚሉ ኳስ ጨዋታም ውበት የተላበሰ ጨዋታም እየተመለከትን ነበርና እነዛን የማበረታታት የመደገፍ ቴክኒካል ድጋፍ እንዲያገኙ የማድረግ ስራ እንዴት ነው? አንድ እንደዚህ እንደ ጥሩ አጋጣሚ የምንወስደው ጥሩ የጨዋታ አቅም ያላቸው ልጆች በቃ እድል የመስጠት ለነገ ከተማዋን ወክለው የሚጫወቱ በርካታ ልጆች አሉ። ፋሲል ከነማ ላይ ምናቸው ልጆች ይፈራሉ። በርካታ ልጆች አሉ እና እነሱን ያው የሚመለከተው አካል ነገ አሁን ይሄንን እድል ቢያገኝ ቢያዩና ልጆች እድል ለወደፊቱም እንጀራቸው ቢስተካከላቸው ደስ ይለናል። በየምድር ትምህርት ቤት ራሱ ያለውን የስፖርት ማዘውተሪያ ቦታ ለዚህ ዓላማ በቅንነት ተጠቀሙበት ብሎ መፍቀዱ የሚገርም ነገር ነው። በተመሳሳይ ሌሎችም የግል ትምህርት ቤቶች እንዲህ አይነት የስፖርት ማዘውተሪያ ቦታ ያላቸው ለየአካባቢው ልጆች በዚህ መልኩ የማስተባበር ስራ ቢሰሩ እንደ ከተማ ትልቅ ውጤት ማግኘት የሚቻልበት እድልና በየምድር ትምህርት ቤት እንዴት ገልጸዋል ያደረገው እጅግ በጣም ነው የምናመሰግነው። በጣም ነው የምንወደው። እውነት ለማለት በቃ ስለሱ በቃ ብዙ ቃላት ያጠረኛል። ምክንያቱም ሰርቪስ እስከ መስጠት ድረስ ባለፈው አመት ሰርቪስ አመቻችቶልን ተጫውተን ስንመለስ የሻወር ተከፍሎልን ምሳ ድረስ ግብዣ እየጋበዘ ለስፖርት ያለው ቦታ ትልቅ ነውና እኔ ልክ በዚህ ምክንያት አሪያ ሊሆን የሚገባው ለጎንደር ሞዴል የሆነ ትምህርት ቤት እንደሆነ ያው በዚህ አጋጣሚ በሚዲያ የበለጠ እንደው ብናመሰግነው ቅርም ማያስብል በቃ ለጋስ የሆነ ምንም በቃ ለትውልዱ ተቆርቋሪ የሆነ ዜጋ መሆኑን ያሳየ ሰው ነው ማለት ነው እና በዚህ አጋጣሚ ከልብ እናመሰግናለን በቡድኑ ስም ማለት ነው። በጃን ተክል ሚዲያ ስም ሆነን እኛም በየምድር ትምህርት ቤት እናመሰግናለን። ይሄ ምርጥ ተሞክሮ ነው። ሌሎች ትምህርት ቤቶች ቢወስዱት መልካም ነው እንላለን። ወንድሜ ለነበረው ቆይታ እጅግ በጣም አመሰግናለሁ። ወንድሜ ስምክም ማን ልበል? ጌታቸው በላይ ይባላል። ጌታቸው በላይ ከየትኛው ቡድን የመጣው አንተ? እኛ በፍቅር የጤና ቡድን ነን። ከአዘዞ ነው የመጣችሁት? አዞ ዳሽን አካባቢ አባሳሙይ ከዛም ነው የመጣችሁት። በጣም ደስ ይላል። አሁን የብራዘርስ የጤና እግር ኳስ ቡድን የውድድር መክፈቻ ስነ ስርዓት ላይ እንገኛለንና እናንተ ቡድን አባላት ምን ያህል ሰው ይዞ መጣው? እኛ አባላት ቋሚ የተመዘገቡ 16 ተጫዋቾች አሉ። እነዚህ ተጫዋቾች በተለያየ ምክንያት ከእግር ኳስ ርቀው የነበሩ ወጣቶችን በማሰባሰብ አሁን ውድድር ላይ እንዲሳተፉ እያደረግን ነው። 16 ተጫዋቾች ናቸው። ኮቺንግ ስታፍ ቡድን መሪ ምናምን ደግሞ አለ። በጥቅል ወደ 25 ይደርሳል። በጣም ይገርም ነው። እንግዲህ 6 ቡድኖች ናቸው የሚል መረጃ ነው ያለን። በአንድ ቡድን እንኳን 25 ወጣቶችን ብናስብ እስቡት እንግዲህ ይህን ያህል ወጣት አሰባስቦ ቅዳሜና እሁድን ስፖርት ማዘውተሪያ እንቅስቃሴ ያደረጉ ወዳጅነታቸውን ወንድማማችነታቸውን እያጠናከሩ በዚህ መልኩ እንቅስቃሴ ሲያደርጉ መመልከት ከዚህ የበለጠ ህሊናን የሚያጠግብ መልካም ነገር የለም። የተከበራችሁ የተወደዳችሁ ተመልካቾቻችን ብራዘርስ የጤና እግር ኳስ ቡድን የመክፈቻ ስነ ስርዓት ላይ ነው ያለነው። አሁን ምን ጥቅም አገኛችሁበት? እስኪ ይሄን እንቅስቃሴ እኛ እርስ በርስ ጤናችን ከመጠበቃችን ውጭ ብዙ ማናቃቸው ልጆች በከተማ እየኖርን ማናቃቸው ሰዎች ጋር እርስ በርስ መልካም ግንኙነት ተፈጥሮልናል። ከዛ ባለፈ ደግሞ ከኛ ታናናሾቻችን ታዳጊዎች አብረው ይመጣሉ። እነሱም ቀጣይ
ጤናቸውን ጠብቀው እንዴት ውድድር ማካሄድ እንደሚችሉ በዚሁ ተሞክሮ እያሳየን እንገኛለን። በማህበራዊ ህይወት ጤና በመጠበቅ እርስ በርስ መልካም ግንኙነት በመፍጠር ጠንካራ የሆነ መልካም ግንኙነት እየፈጠር ነው። በዚህም ሁላችንም ደስተኞች ነን። ተተኪን ከማፍራት አንጻር አዘዞ ጀግና የሆኑ ስፖርተኞች የሚፈሩበት አካባቢ ነው በረጅም ጊዜ ታሪኩ። አሁንም ያን ታሪክ እና ለጋሲ በማስቀጠል ረገድ ተተኪ ስፖርተኞች እንዲፈሩ ነገ በፋሲል ከነማ ሌሎች ክለቦች ላይ የሚጫወቱ ልጆችን በማውጣት ረገድስ ምን ያህል ርቀት ሄዳቸዋል? ትክክለኛም አሁን በከተማው ብዙ የሆኑ የግል አሰልጣኞች አሉ። በአካባቢያችን የሚገኙ ታዳጊዎችን የኛን ልጆች ጨምሮ ክፍያ ሁሉ በመክፈል ታዳጊዎችን ስልጠና ውስጥ እንዲገቡ እያደረግን ነው። ይህን በማድረግም የተለያዩ ድርጅቶች ጋር ስፖንሰር በመፈለግ ትጥቅ እና የላመተኪያ ምግቦችን የሚሸፍኑ ድርጅቶች ጋር እየተነጋገርን ታዳጊዎችን ተስፋ የሚሆን ብዙ ነገር አይተናል። በተለይ በኢትዮጵያ 17 ዓመት በታች ያየ ነው ትልቅ ተስፋ ነው። ምንም ታዳጊ ላይ ካልተሰራ ምንም ለውጥ እንደሌለ በሀገራችን ላይ አይተናል እና በጣም ደስተኞች ነው። ታዳጊዎች ላይ ከሰራ ሁሉም ነገር ማምጣት እንደሚችል ተረድተናል እና ከተማው ላይም ስፖርት ማዘውተሪያዎች ይሄ ለምሳሌ የምናየው በጌምድር ትምህርት ቤት ነው። ባለቤቱን እጅግ በጣም እናመሰግናለን። ይሄ የምታዩት ከ200 በላይ የሆነ ሰው ተሰባስቦ ውድድር እንዲያካሄድ በነጻ ፍቃድ ሙሉ ደስተኛ ሆኖ ፈቅዶልናልና በዚህ አጋጣሚ ተቋሙ ባለቤትና ስታፉንም በዚሁ አጋጣሚ እናመሰግናለን። እናመሰግናለን። የተለያያችሁ መንግስታዊ የሆናችሁ ያልሆናችሁ ድርጅቶችም እንዲህ አይነት የወጣቶችን እንቅስቃሴ ማገዝ ማለት ሰው መስራት ነው። ስፖርት ኪነ ጥበብ ትውልድ ይሰራል እና በዚህ ረገድ ወጣቶች የሚያደርጉት እንቅስቃሴ ለተጥቀም ለላበት መተካም የሚሆናቸውን ነገር እንዳቅም ብታግዟቸው መልካም ነው የሚለው መልእክት እናስተላልፋለን። ለነበረን ቆይታ እጅግ በጣም አድርገን ነው አመሰግናለሁ። ወንድሜ ማን ልበል ስምክን? ስሜ ያደራበበ እባላለሁ። ባንከርስ ወክለን የተገኘ ቡድኖች ነን። ባንከርስ የሚባል ቡድን አለ። ምን አይነት ሙያ ላይ የተሰማሩ ልጆች ነው የሚገኙት? አብዛኛው ሙያው ላይ የሚገኙት ሙሉ ለሙሉ ባንክ ላይ የሚሰሩ ልጆች ከተለያዩ ባንኮች ሆኖ ፍላጎት ያላቸው ልጆች በመሰባሰብ የጤና ቡድን አለን እሁድ የምንጫወትበት እሱን የተመሰረተ ቡድን ሆኖ ዛሬ ላይ በዚህ በተደረገው ውድድር ቶርናመንት ላይ እሱን በመወከል የግል ባንኮችን በመወከል የመጣን። እናንተ የባንክ ሙያተኞች ናቸው? የባንክ ባለሙያዎች መምህራን አሉ፣ የስፖርት መምህራን፣ ልዩ መምህራን አሉ፣ ነጋዴም አለ፣ የተለያየ የህብረተሰብ ክፍል ነው። ይህ ስብጥር የሚፈጥረውን እንዴት ትገልጸዋለህ? እንዲያው ማህበራዊ መስተጋብሩ ትስስሩ ጋር አዎ እውነት ነው። አሁን እኛ የባንክ ባለሙያዎች ነን፣ ነጋዴዎች አሉ፣ መምህራኖች አሉ። እኛ ጎንደር ከተማ ተወልደን እንደማደጋችን ትልቁ ነገር አሁን ስፖርቱ ላይ ትልቅ እንቅስቃሴ ነበረ ከዚህ በፊት የነበረው። አሁን ላይ የመቀዛቀዝ የመድከም ሁኔታ አለ። ዛሬ ላይ ግን ቢያንስ ስንሰባሰብ አንደኛ ከተማው ላይ ያለውን የወንድማማችነት እንትን ከፍ እናደርጋለን። ሁለተኛ ደግሞ ስፖርት አንዳንዴ የማይግባባን ሰው የሚያግባባ የተለያየ ሙያ ያለን ሰው ወደ አንድ የሚያመጣ አሁን ከዚህ ነጋዴዎችን መምህራኖች ባንከሮች ሁላችንም ያለንበት ነው። በአጠቃላይ ግን ከዚህ በኋላ ስንገናኝ ነገም ከተማችንን በተመለከተ የጋራ ጉዳይ በሆነ ሀሳብ እናነሳለን። በተጨማሪም ጤናችን ደግሞ የምንጠብቅበት ይሆናል። በጣም ደስ የሚል ነው። ህብረተሰቡ ደግሞ ከአጉል ስስ ወጥቶ ወደ ራሱን ጤናው የሚጠብቅበት ቢያንስ የዚህ አይነት ነገሮች አሉ የሚለውን ነገር ወደ ህብረተሰቡ ከወጣ ሁላችንም እሁድ ቀን ከየእምነታችን ከምንደርስበት ተመልሰን ወደ ስፖርት ብንመጣ ጤናችንን እንጠብቃለን። ፕላስ ደግሞ ያለን አስተሳሰብም ከፍ እናደርጋለን። እጅግ በጣም ደስ የሚል ገለጻ ነው። ለነበረ ቆይታ አመሰግናለሁ። አመሰግናለሁ። አሁን ደግሞ ከናለባበሱ እንደምንመለከተው የፋሲል ከነማ ቀኝ እጅ ሞተር የሆነ የሜዳ አሟቂ ደጋፊ ማህበር አባል የሆነ እንግዲህ አስጨፋሪ ወንድሜን አግኝቻለሁ። ስም አልበል? ጌታቸው። እጅግ በጣም ደስ ይላል። አሁን እዚህ የጤና ቡድኑ ላይ የራስ ቡድን አለ? ማን ይባላል? አሉ ፋሲል ከነማ ገዳፊ ማህበር ነው። ፋሲል ከነማ ደጋፊዎች ማህበር ምን ተዋብ 90 ይህ ቀበሌ ስንት ልጅ ነህ አንተ? 18 እዚሁ አካባቢ ልጅ ነህ? ማርያም ደስ ይላል። ማርያም እንዲህ አይነት ለጤና ቡድን ከዛም አልፎ ደግሞ በማህበራዊ መስተጋብሩ ደግሞ ወንድማማችነት በትክክል እንደ ስያሜው የሚመሰረትበት የስፖርት ማዘውተሪያ ቦታ የተገኘ ነውና ይህንን እየተፈጠረ ያለ አንድነት ምክንያቱም የስፖርት ቤተሰብ አለ፣ የስፖርት መምህራን አሉ፣ የባንክ ቤት ሰራተኞች አሉ፣ መሐንዲሶች አሉ፣ ነጋዴ አለ። እንዴት ትገልጸዋለህ? የመስተጋብር በጣም አሪፍ ነው። ጤናም ከዝግጅትም አንጻር ከማህበራዊ መስተጋብርም አንጻር በጣም አሪፍ ነው። ያው ወጣቶችን የተለያየ የከተማው ወጣት አንድ ላይ ያገናኛል። የተለያየ ሰፈርም የተለያየ ስራ ቦታ የሚመጣ ወጣት ስለሆነ አንድ ላይ ያገናኘን ነው። ፍቅርን አንድነት ተዋውቁታል፣ ትገናኙበታላችሁ። ለኛም ለክለባችን ፋሲል ከነማ እንግዲህ የተረሳ ነገር ከተማችን ላይ ኳስ
በሜዳ ምክንያት አድርጎ ባወቅም በዚህ በኳስ ምክንያት እየተገናኘ ደስ የሚል ነው። የፋሲል ከነማ ደጋፊ እንደመሆኑ መጠን ከፋሲል ከነማ ጋር አያይዘን ተተኪ ስፖርተኛ በማፍራት ረገድ እንዲህ አይነት መሰባሰብ ወጣቶች እያዩ ስለሆነ ኳስ የሚጫወቱ ልጆች እያዩ ነው። ለነሱ ታስተላልፉ መልእክት? በእርግጥ ክለባችን ቢም ተስፋ ቡድኖችም አሉ። እኛ ግን ያው እንደ ዳፊ ማህበርና እንደ ጤና ነው እንጂ አሉ ጥሩ ተስፋ ያላቸው ልጆች አሉ። እነሱን ማበረታታት የመደገፍ ስራም ጎን ለጎን ይሰራል። እንደዛ ነው የሚሰራው። በጣም ደስ ይላል። ፋሲል ከነማ ዘንድሮ እንዴት እያየው ነው? ያው ጥሩ ላይ ነን እንግዲህ እስከ ዋንጫ ድረስ ብለን ካምና ይሻላል። ካምና አንፃር አሰልጣኝ ብንቀየር አሪፍ ነው። የ2.3 ነጥብ ልዩነት ነው ያለው ከመሪው ጋር እና ጥሩ ላይ ነው። እንደ ፋሲል ከነማን ካነሳን አይቀር አንድ ነገር ልበል። ምክንያቱም የፋሲል ከነማ ቀኝ እጅ አስጨፋሪ ነውና ጎል ገብተው ነው ተመልካቾቻችን የሚጫወቱ። ደስ ይላል። ፋሲል ከነማን ጎንደር ላይ መጫወት ካቆሙበት ጊዜ አንስተው ትንሽ ከተማችን ስፖርት እንቅስቃሴ መቀዛቀዝ በተለይ ከፋሲል ከነማ ጋር በተያያዘ መልኩ አንዳንዶችም ሲገልጹት ፋሲል ጎንደር ላይ ባለመጫወቱ ነው አንዳንድ ጊዜ ውጤት እያጣ ያለው። ምክንያቱም ደጋፊው ሞተሩ ነው እንደ 12ኛ ተጫዋች የሚቆጠር ነው ይላሉና ከዛ አንፃር እንደው ምን ታስተላልፈው መልእክት አለ? ያው ፋሲል ወደ ከተማችን እንዲመለስ ስቴዲየሙ ያው ቡቆና ኢንተርናሽናል ስቴዲየም ቢሆን ስቴዲየማችን የበለጠ ደግሞ ኳሱ ወደኛ ወደ ነበረው አቋም ይመለሳል ብለን አስባለሁ። ዋንጫም ያው በያለ ሜዳ ብንበላም ዋንጫ ወደፊት ግን ለከተማችንም ለኢኮኖሚ ለብዙ ነገር ኳሱ መምጣት ፋሲል ጨዋታ ሲኖረው እኮ ጎንደር ስቃ ነው የምትውለው። መጠጥ ቤቱ፣ ሆቴሉ ሸብረብ ይናፍቃል። ያድባል የሜዳው መሰባሰቡ ያ ጨዋታ። በየትኛው መቀመጫ በኩል የምትሆነው አንተ ብዙ ጊዜ ስታስጨፍረው ነበር? እኛ ምንትዋብ 90 ነው። ምንትዋብ ነው የምትቀመጡት? ምንትዋብ 90 ፕላስ ነው። እኛ 90 ፕላስ ነው። ናይት ፕላስ ነው የምትቀመጡት። እስቲ እግዚአብሔር ስቴዲየሙን ተጠናቆ ምን ወደ ክለባችን የሁለምናችን መገለጫው ነው ፋሲል ከነማ ወደ ሆም ሲቲው ተመልሶ ጎንደር ላይ የሚያርጋቸው ጨዋታዎች ለማየት ያብቃን እንላለን። የሚመለከታቸው አካላችን የስቴዲየም የሚጠናቀቅበት ረገዳይ ህዝብም እንደ ህዝብ መንግስትም እንደ መንግስት የሚጠበቅባቸውን ድርሻ ሁላችንም እንድንወጣ አደራ እንላለን። የነበረ ቆይታ እጅግ በጣም አድርገን እናመሰግናለን። ስምክም አለ በለው ወንድሜ? ዘመነ እባላለሁ። ዘመነ የራስ ቡድን አለ? አዎ አለ። በፍቅር የጤና ቡድን ይባላል። በፍቅር የጤና ቡድን አባል ነው። እንዴት ትገልጸዋለህ? ይህ እየተፈጠረ ያለ አንድነት ከጤናው ስፖርት ባሻገር የሚፈጥረው ማህበራዊ መስተጋብር ቀላል አይሆንምና ከዛ እንግል እንዴት ትገልጸዋለህ? አሁን በጣም አሪፍ ነው። አሁን እኛ ያስጀመርነው የጤና ቡድን እንትን ባለ ለማህበረሰቦቻችን ራሱ የጥሩ ግንኙነት እንዲያደርጉ እኛ ያስጀመርነው ጥሩ ግንኙነት እንዲኖር ወጣቶች ሌላ ቦታ እንዳይውሉ እዚህ መጥተው እንዲጫወቱ ይሄን ነው ያስጀመረው። ስናስጀምረው እንደገና ደግሞ ሜዳ አጠን አቶ ወርቆ በጣም ተባብረውናል። የበጌ ምድር ባለቤት እሳቸውን በዚህ አጋጣሚ ማመስገን ፈልጋለሁ። አቶ ወርቁ ማለት የበጌ ምድር ትምህርት ቤት ባለቤት ናቸው። ትልቅ ቀናዊነት እንዳላቸው ነው ሌሎችም ሲገልጹት። ከዚህ ከሜዳው መፍቀድ ባሻገር ትራንስፖርትም እንደሚተባበሩ አንዳንድም የላበት መተኪያ ሻወርም የንጽህና ነገር ድጋፍ እንደሚያደርጉ ነው የሰማሁትና ይበል የሚያሰኝ ነው። እኛም እናደንቃለን። በጃን ተክል ሚዲያ ስም የምታስተላልፉ መልእክት ካለስ? የማስተላልፉ መልእክት አሁን ይሄ ጤና ቡድን ማንኛውም ሰው ያሳትፋል። መጥተው መጫወት ይችላሉ፣ መመዝገብ ይችላሉ። አንድ ነበር ከሁለት እስከ 6 ደርሰናል። አሁን 6 ነው ያለ። ይሄ በነጥብ እያካሄድ ነው ያለና ማንኛውም የጤና ቡድን መጥቶ መመዝገብና መጫወት ይችላል። በሩ ክፍት ነው። በጣም ደስ የሚል መልእክት ነው። አመሰግናለሁ። የተከበራችሁ የተወደዳችሁ የጃን ተክል ሚዲያ ተከታታዮቻችን አሁን የምንገኘው የበጌ ምድር ትምህርት ቤት ግቢ ውስጥ ነው። ቀደም ሲል በተደጋጋሚ እንደገለጽንላችሁ ወንድማማቾች የተሰኘ የጤና እግር ኳስ ቡድን የማስጀመሪያ መርሃ ግብር ነው እንግዲህ ያለን። ወደ 6 የሚሆኑ ቡድኖች እንግዲህ በዘለቄታ ውድድር ሊያደርጉ ዛሬ መክፈቻ ስነ ስርዓቱ ላይ ተገኝተናል። እያንዳንዱን ተሳታፊ የቡድን አባላት ቃለ መጠይቅ ስናደርግ በአንድም በሌላ በቀጥታም በተዘዋዋሪ የትምህርት ቤቱን ውለታ ገልጸውታል። በተለይ ባለሀብቱ ጋሼ እያሉ ምስጋናቸውን ሲገልጹ ነበር። ጋሼ የተባሉት ማን ናቸው? በምስል ከጎን እንደምትመለከቷቸው ማልበል ወርቁ መለሰ። አቶ ወርቁ መለሰ የበጌ ምድር ትምህርት ቤት ባለቤት ነዎት? አሁን ልጆቹ እዚህ ጋር የስፖርት ማዘውተሪያ ቦታውን የኔ መሰለ ሜዳ ያለ ምንም ክፍያ በነፃ ኑ ስፖርት ስሩበት ውድድር አድርጉ ተብሎ እንደተፈቀደላቸው ነው እየገለጹ ያሉትና እንዴው ምን አነሳሳውት ይሄን ቅንነት ይሄን በጎነት ለማምጣት ምን ኢኒሺዬቲቭ ወስደው ነው የፈቀዱላቸው? በመጀመሪያ ደረጃ ያው ትምህርት ቤት እንደመሆኑ ግቢው የማህበረሰብ አገልግሎት ሰጪ ስለሆነ ለኮሚኒቲው ለማህበረሰቡ የምናገለግል ስለሆነ ከተመማር ማስተማሩ ውጭ ባለው ጊዜ ውስጥ ወጣቶች እንደዚሁ ስፖርት እንቅስቃሴ ቢያደርጉ መልካም ሆኖ ስላየሁት ወጣቶችም ደግሞ
ጥሩ ባህሪ ያላቸው እንደሚታወቀው አካባቢያችን በቂ የሆነ ስፖርት ማዘውተሪያ ሜዳ የሌለ በመሆኑ ይህን ከልክለን ምንም የምንጠቀመው ስለሌለ ልጆቻችን እዚህ ፈታ ዘና ቢሉ ፕሮግራም ቢያደርጉበት ደስተኛ ስለሆንኩ ነው። በጣም ደስ የሚል አገላለጽ ነው። እንዲያው ወደፊት በዚህ ትምህርት ቤት ዙሪያ ሰፊ መረጃ ህብረተሰቡ ቢያውቅ የሚል ተነሳሽነት መጥቶብኛል። እንደ ጃን ተክል ሚዲያ ተመልሼ እመጣለሁ፣ ቃል እየገባው ነው። እያንዳንዱ የትምህርት ቤቱ የመማር ማስተማር እንቅስቃሴ ለህዝብ እናደርሰው የሚል ለምን ብዙ ጠንካራ ጎኖች ጠቃሚ ነገሮች እያስተዋልኩ ስለሆነ ዞር ብዬ ሳይ ይሄ እግር ኳስ ማዘውተሪያ ቦታው በራሱ አሁን በምስል እናስተላልፈዋለን። ከነ መቀመጫው አንስቶ በአንድ ግል ትምህርት ቤት ደረጃ የባስኬትቦል ሜዳ አለ፣ እዛ ጋር ቮሊቦል መጫወቻ ሜዳ አለ። ልጆች ስፖርት ማዘውተሪያ በንድፍ ሐሳብ በተግባርም እየተማሩ የሚያድጉበት አትሴም ታይም ተተኪ ስፖርተኞች የሚፈሩበት ትምህርት ቤቶች ድሮ እንደዛ ስለነበረ መልካም እድል ይፈጥራልና ከዛ እንግዲህ እንዴት ይሄ ሐሳብ መጥቶ በዚህ መልኩ ሊዘጋጅ ቻለ? እኔ ሜዳው ብቻ ነው መቀመጫው በራሱ የተዘጋጀ መቀመጫ። እንግዲህ ትምህርት ቤት አንዱም የመማር ማስተማር ሳብጀክት ላይ ስፖርት ስላለ ለጤንነታቸውም ነገ ከነገ በኋላም ደግሞ በዚህ በስፖርት እንቅስቃሴ የተሻለ እንቅስቃሴ የሚያደርጉ የሚወጡ ልጆች የሚፈሩ ስለሚኖሩ አሁን በግቢያችን የሴቶች ውድድር አለ፣ የእግር ኳስ ውድድር፣ የወንዶች አለ እና ልጆቹ ወጣው ሲደግፉ ምን ሲሉ በተቻለ መጠን መቀመጫ እንዲኖራቸው ልጆቹ ተረጋግተው እንዲቀመጡ ከማለት አኳያ ነው። ይሄን በየክፍሉ በሴቶች በወንዶች የእግር ኳስ ውድድር አለ አሁን የተጀመረ፣ የመምራን የመረብ ኳስ የቅርጫት ኳስ አለ እና ግን በተለይ ወጣቶች ልጆች ተማሪዎች ገና ከለጋ እድሜያቸው ጀምሮ ባላቸው ሌብል ፕራክቲስ እያደረጉ የስፖርት ፍቅር እንዲያድግባቸው ለማድረግ በተቻለ መጠን ምቹ ኢንቫይሮንመንት ለመፍጠር የተሰራ ስራ ነው። እጅግ በጣም ደስ ይላል። አሁን እዚህ የጤና ቡድኑ የመክፈቻ ስነ ስርዓት ነው የምንገኘው። ወጣቶቹ እንግዲህ ቀደም ሲል በተደጋጋሚ እንደገለጽኩትኝ እያመሰገኑ ነው። ጋሼ ወርቁ ይህን ትምህርት ቤት ሜዳውን እንድንጫወት ፈቅዶልን እያሉ ነበርና እንደው በአጠቃላይ የልጆች የጤና እንቅስቃሴ እንዴት ታየዋለህ? ብዙ መቼም ቁጭ ብዬ ተከታትዬ ባላይም ልጆቹ በጣም ዲሰንት ናቸው፣ ጨዋ ናቸው፣ በዲሲፕሊን የተሞሉ ናቸው። ግጭት፣ ጠብ ምናምን አታይም፣ ረብሻ የለም፣ ጨዋነት የተሞላበት ነው። ይሄ ደግሞ በጣም ለአንድ ማህበረሰብ ለአንድ ኮሚኒቲ የሚጠበቅና የሚፈለግ ነው። ስለዚህ ወጣቶቹ ደግሞ በዚህ ሰላማዊ በሆነ የስፖርት እንትን ቢሳተፉ ቢቀጥሉ ነገም የነሱን ፈለግ የሚከተሉ ለጋ ወጣቶችም ደግሞ የነሱን ፈለግ ስለሚከተሉ ጥሩ እንትን ነው። በዚህ ደግሞ ለነሱም በመስጠት በጣም ደስተኛ ነኝ። እነሱም ደስተኛ በመሆናቸው ደስተኛ ነኝ። ምክንያቱም ያልሆነ ያልባሌ ቦታ ከሚያሳልፉ መጣው እዚህ ጨዋነት በተሞላበት እንደዚህ የስፖርት እንቅስቃሴ አድርገው ደስ ብሏቸው ሪላክስ አድርገው መሄዳቸው ለእኔ ትልቅ ሀሴት ነው። የሚገርመው ስጠይቃቸው መምህራን አሉ፣ የስፖርት መምህራን፣ ሌሎች መምህራን አሉ፣ የባንክ ቤት ሰራተኞች አሉ፣ የተለያዩ ሙያ መሐንዲሱም፣ ሐኪሙም፣ ፋርማሲስቱም አለ፣ ነጋዴም አለ። እንደገና ደግሞ ተተኪ ለመሆን የሚሰሩ አሉ፣ ለጤናቸው የሚሰሩ አሉና እንደው ይሄ መስተጋብር የሚፈጥረው መተሳሰብ፣ መቀራረብ፣ አንድነቱ የሚያመጣው ነገር አለ። መጠያየቁ ምኑ በማህበራዊ ጉዳዮች መሳተፉ ነገ አንዱ ይዳራል፣ ይድራሉ፣ ክርስትና ይኖራል። ሀዘንም ህይወታችን አካል ነው። ችግር ሲያጋጥም አንዳንዶች ፌል ሲያርጉ የማንሳት የመደጋገፍ ባሉ ያመጣውና በዚህ ረገድ ላይ እንደው የምትለው ነገር እንዴት ነው? አፍተር ኦል ሰው ለሰው ልብሱ ነው ይባላል ታሪክ ነው። ለሰው ሰው አስፈላጊ ነው። ስለዚህ ይሄን ያህል ደግሞ ወጣቶች የነገ ተጽዕኖ ፈጣሪዎች እንደዚህ በጋራ አንድ የሚያረጋቸውን ነገር በአንድ በስፖርት ጥላ ስር ሆነው መልካም የሆነ አርአያነት ቢያደርጉ ነገር ደግሞ ለመልካም ስራ ደግሞ በእንደዚሁ መስተጋብራቸው በእንደዚሁ አንድነታቸው ትልቅ ስራ መስራት ይችላሉ። ስለዚህ መልካም ነው መተባበር፣ አንድ መሆን ለመልካም ነገር ትልቅን ስራ ይሰራል። ሰው የመስሪያ መንገድ ነው። በአጠቃላይ ስፖርት መሪዎችም ይሄን ነው የሚለው። ስፖርት ለአንድነት፣ ለፍቅር፣ ለመተሳሰብ፣ ለጤንነት ስለሆነ ለነበረ ቆይታ ጋሽ ወርቁ እጅግ በጣም አድርጌ ነው የማመሰግን። ተመልሼ እመጣለሁ። በትምህርት ቤቱ ዙሪያ ላይ ሌላ ዘገባ እንደምሰራ ቃል እየገባሁ ማለት ነው። ቴንኪው። እኔም በጣም አመሰግናለሁ።